እምነት ተከታዮች መልካም የሆሳና በዓል እየተመኘንላችሁ እንተዋወቃለን። ሰዓታችን ላይ ተገናኘን። ዛሬም እንደ ሁሉ ጊዜ ሁሉ ሶስት ጥንዶችን ይዤላችሁ ወደ እናንተ መጥቻለሁ። በዓል የደራረሰ እንዲመስል አድርጋችሁ ዝንጥ ብላችሁ ነው የመጣችሁት። እንግዶቻችን እንኳን ደህና መጣችሁ። እንዴት ናችሁ? አቤት በዚህኛው ሳምንት እንደዚህ ከለበሳችሁ ቀጣይ ሳምንት በቃ እናንተን ባረገኝ ነው የሚያስብለው አይደል? ወደ ጥያቄዎቻችን ከማለፋችን በፊት እኔም ዝም ብዬ በዓል ስለደረሰ ስላማረባችሁ በዛ አነሳሁት እንጂ እናንተን ልተዋወቃችሁና ከዛ በኋላ ደግሞ ምን ያህል ጊዜ በትዳር አስቆጠራችሁ የሚለውን እናነሳለን። በቀኝ ሁሉ ጊዜ በቀኝ መጀመር ደስ ይላል። ስለዚህ ከእናንተ ልጀምር። ወይዘሮ ሀና አለሙ እባላለሁ። ወይዘሮ ሀና አለሙ። አቶ ታከለ ማሙ። አቶ ታከለ ማሙ። እሺ እናንተ? ሻሎም ከበደ እባላለሁ። ሻሎም ቡና ወይዘሮን ፈራሽ? ወይዘሮ ካገቡ በኋላ እኮ የለም ወይዘሮ ሻሎም። አይ ሲቀልድ እነሱ ስለጀመሩት። እሺ ሻሎም ከበደ ባለቤቷ ኤርሚያስ። አቶ ኤርሚያስ ኃይለማርያም። አቶ ኤርሚያስ። እሺ ወይዘሮ ትዕግስት ኃይሌ እባላለሁ። አቶ ሀብታሙ ተገኝ እባላለሁ። ስለዚህ ስማችሁን ከተዋወቅን ምን ያህል ጊዜ በትዳር አስቆጠራችሁ፣ እንዴት ነበር ትውውቃችሁ የሚለውን ደግሞ እናነሳለን ማለት ነው። ስለዚህ ከዛ ጋር ደግሞ ልጀምር። እንዴ ያስደነግጣል? ረዘም አለ እንዴ ጊዜው? ዘለጋል? ስንት ጊዜ ይሆናል? ወደ 34 ዓመት። ከተዋወቃችሁ ነው ከተጋባችሁ? በቃ ያው ከተዋወቅን ከተጋባንም ያው 34 ዓመት ማለት ነው። ስለዚህ እንደተዋወቃችሁ የተጋባችሁት ማለት ነው። እንደሱ ካነገራችሁኝ እንግዲህ 34 ዓመት ወደ ኋላ ለመልሳችሁና እንዴት ነበር ትውውቃችሁ? የተዋወቅነው ሁለታችንም ወታደር ቤት። ወታደሮች ናችሁ ሁለታችሁ? ነበርን። አሁን ያው ፈተና እንጂ የተዋወቅነው ወታደር ቤት ነው። እሱም ከሐረር በ1983 ወደ አዲስ አበባ መጥቶ ታጠቅ ማሰልጠኛ፣ እኔም ከአዲስ አበባ ታጠቅ ገብተን እዛ ነው የተገናኘነው። አይ ደስ ይላል በጣም። እሺ እነ ኤርሚያስስ? የኛ ትንሽ ለየት ይላል። ምኑ? ግንኙነታችን ከተጋባን 6 ዓመት ከ2 ወር የተገናኘነውም በአጋጣሚ ተልኬ ወፍጮ ቤት ነው። ምን ልታረግ ነበር ወፍጮ ቤት የተላከው? ያው ይርተባልኩ ከሰራተኛ ጋራ አብረ ሂድ ተብዬ ከቤት ተላኩ። እሷም እንዳጋጣሚ ከአክስቷ ጋራ ወፍጮ ቤት መጣች። በጣም ቆንጆ ነበርሽ። ግን ያን ጊዜ ተማሪ ነበረች እሷም እኔም። ግን የዛች ታይም ነው በቃ ደነገጥኩ። ከዛ ግን ብዙ ታይም በመሃል ብዙ ቆየን። ትምህርትም ሃይስኩል ስለነበረች በተመሳሳይ ቆየን። ከዛ በኋላ ነው በሂደት አንድ አካባቢ ነን ግን ጭራሽ አንተዋወቅ። የሚገርመው ነገር ከዛ በሂደት ግን ከወፍጮ ቤት ነው ምን መሰል እንደዚህ አይነት ታሪኮች ሲሰማ ወፍጮ ቤት አያት እንዴት ነው መስመሩ የተገናኘው? እቺ ስልኳን መቀባበሏ ምኗ እዛው ነው? እዛ አልተቀባበልንም ስልክ በቃ አየዋት እንትንም ያኔ ስልክ እኔ ስልክ የለኝ ተማሪ ነኝ። እኔም ስልክ የለኝ። አንተም ስልክ እሱም ስልክ የለውም ነበር? እሱ ነበር እና እዛ ሰዓት አልተቀበልኩ። ያው የዛ ሰዓት ስሜ እንትኑ እንዳየዋት ትንሽ ደነገጥኩ። ልቤ ደነገጠ። ግን የፍቅር አይነት ስሜት አይደለም ወቅቱ። ከዛ በሂደት ነው አንድ 6 ዓመት ምናምን በኋላ ነው እንዴ ከተዋወቅን በኋላ 6 ዓመት? በቃ ምንም አንተዋወቅም። የመጀመሪያ እይታ ግን የዛ ቀን ነበር። ከዛ ከ6 ዓመት በኋላ እንደዚህ በቸርችም ተገናኘን አጋጣሚ። ከዛን ስልክ ምናምን ተለዋወጥን። ፌስቡክ ላይ የሚያዋራኝ ነበር። ከዛ በሂደት እሷ የስነ ጽሁፍ ግጥምም ምናምንም ትሰራለች እና እነሱ ቸርች ግጥም ፕሮግራም ነበርና ሲሄድ እዛው አየዋት። በቃ እንትን አለ እያለ በሂደት ፌስቡክ ላይ ፍሬንድ መሆናችን እንኳን አላውቅም ነበር። ፎቶ ምናምን ፖስተር ብዬ በቃ ቴክስት ማድረግ ጀመርኩ። እየተግባባን መጣን። ከዛ በቃ ጥያቄ ያቀረብኩላት በአስደሳች ሁኔታ ተቀበለች። ይሄው 6 ዓመት ከ2 ወር የሁለት ልጆች እናትና አባት ሆነን ዛሬ ላይ ያለን ማለት ነው። ዋው ይሄ ደስ ይላል። የእውነት ፊልም ይመስላል አንዳንድ ጊዜ እኮ አይደል? ፊልም ላይ የምናያቸው ታሪኮች ያው የእውነተኛው ዓለም ነጸብራቆች ናቸው። ግን የእናንተን አሁን ባስበው እንደ ፊልም ይሄ ፊልም ነው ልምችለው አይነት ታሪክ ነው። ደስ ይላል ግን በጣም። እሺ እናቱ ታከል? አቤት። ያው ባለቤቴን ያገኘኋት እግዚአብሔር ይመስገን በ90 ዓመተ ምህረት ነው ያገኘኋት። ካፌ ውስጥ ነው ያገኘኋት መገናኛ እና ከዛ ወደ
በመታወቅ ወደ 7 ወር ምናምን ሄደን ያው በመሸኘትም የምትሄድበት ቦታው ላይ ወደ ዘመዶቿ እየሸኘኋት ምን እያልኳት መክሰስም ምንም ሻይ ቡና እያልኳት እዛ ብዙውን ጊዜ ያው አልቆየንም። ሽማግሌ ላኩኝ እግዚአብሔር ይመስገን። ከዛ ወደ ጋብቻ 91 ዓመተ ምህረት ወሰንኩኝ። 91 ዓመተ ምህረት 26 ዓመት በትውውቅ 27 ዓመት ማለት ነው። 26 ዓመት 7 ወር እንደ 5 ወር ይቀራል እና ወደዛ ህዳር 6 አካባቢ 91 ዓመተ ምህረት ጋብቻ ፈጸምኩ ማለት ነው። የመጀመሪያ ልጄ 25 ዓመቱ ነው። ተመርቆ ስራ ይዟል። አሁን ደግሞ ዩኒቨርሲቲ ተማሪ ዝጋለች። ሃይ ደህና ናችሁ? ከካሜራ ጀርባ ስለሆነ እሺ። ትንሽ ደግሞ 10 ዓመት አለኝ ቤት እና የ3 ልጆች አባት ነኝ። አሁን እኮ ከእናንተ ጋር ጥያቄና መልስ እንተዋወቃለን ነው ብቻ ሳይሆን ያው ትምህርትም እንማርበታለን አይደል? ረጅም ጊዜ ሰው በትዳር ሲቆይ ብዙ ነገር ያሳልፋል፣ ብዙ ውጣ ውረድ ይኖረዋል። ስለዚህ ያው ሰዓታችንን እንዳንሻማ በመጀመሪያ የቀረ ነገር አለ እንዴ? ምንም ካለ ክፍት ነው፣ ችግር የለም። እሺ በመጀመሪያ ዛሬ ሚስቶችን ወደ ውጪ እንሸኝና ከባሎች ጋር ቆይታ እናደርጋለን። ሀሳብ ልቀይር እንዴ? እሺ ይቻላል። እሺ ከባሎች ጋር ደግሞ ቆይታ ልናደርግ ነው። ግን ወደ ጥያቄዎቼ ከማለፌ በፊት ያው መሀል ራሱ እንደው በልጅነታችሁ ተጋብታችሁ ረጅም ጊዜ ነው የእናንተም ግን ረጅም ጊዜ ነው በትዳር የቆያችሁትና እስቲ ልምዳችሁን ንገሩን። ከትዳር ቻሌንጁ የትኛው ነበረ? እሱ እንዴት አለፋችሁት የሚለውን ትንሽ ነገር ብትነግሩኝ ደስ ይለኛል። ከአቶ ታከለ ልጀምር እስቲ። እኔ ሜካኒክ ነኝ። ሜካኒክ ስለሆንኩኝ እኔ የከበደኝ ነገር ትንሽ የከበደኝ እሷን ካገባኋት እስከ 2 ዓመት ድረስ ከብዶኛል። ምኑ ነበር ከባዱ? ከባዱ ያው በዛን ጊዜ ትዳር ይዤ እሷን 25,000 ብር ነው የነበረ። በዛን ጊዜ 25,000 ብር ደሞዝ ነው ወይስ ብር ያጠራቀምኳት? በዛች ጊዜ 25,000 ብር ይዤ ወደ ጋብቻ ከማግባት በፊት ቀራንዮ መድኃኔዓለም የሚባል ቦታ ላይ አጋጣሚ ለስራ ጉዳይ ሄድኩኝ። ለስራ ጉዳይ ሄጄ መኪና ወዳለው ከዛም በኋላ ነው እጄ ላይ መኪናም ልገባ የቻለው። ከዛ የሆነ ግቢ ውስጥ ነው ጣራዋ ላይ እንደ ጎርጎድ ብላ ውሃ ሁሉ የተቀመጠች መኪና ነች። እና እቺ መኪና ምንድን ነች ስል አውስትሪም ምናምን የሚል ነገሩኝ። የአውስትሪም ትሁን ምንም ትሁን የራሷ ጉዳይ በማለት እኔ መኪናዋን ትንሽ ገንዘብ ነው 1300 1500 ጠርቶ 1300 ብር ገዛው። እና እኔ ያላወቅ ንብሬ አለው እንዴ አልኩኝ። አዎ ንብሬ አለኝ እና አመጣለሁ አለ። ታመጣዋለህ? አዎ ነገ ታመጣዋለህ? አዎ 1000 ብር ሰጠሁትና የሙሉ ዋጋውን የመኪናው? አዎ 1300 ብር ነው። 300 ይቀራል። አዎ ከዛ መኪናዋን በላንድ ሮቨር አስጎትቼ ቀጥታ አምቼ አካባቢ ላይ ቀለምም ሞተሩም እንዲሰራ ብዬ ወስኜ አስገብቼ ከዛ ወደ ስራ የገባው ያን ነገር ውሳኔ ወደ 91 ዓመተ ምህረት መኪናዋን ጋራጅ ጥያት 91 ዓመተ ምህረት ወሰንኩኝ። ጋብቻ ፈጸምኩ። ሼር ነበር የምሰራው ጋራጅ ስራ። ጓደኛዬ ነበረ። ያው ትዳሩ ከበደኝ። የቤት ክራይ ነው ኮተቤ ነበር የሚኖረው። 600 ብር ነበር የቤት ክራይ የሚከፍለው። ከዛ ሲከብደኝ ያው ነፍሴ ጥሩ ሆነች ባለቤቴ። ብዙ ነገሮች የመከፈት ሁኔታ መጣ እና ጓደኛዬ አንተም ራስን ኑሮ ምራ እኔም ራሴን ኑሮ ልምራ ትንሽ ከበድ ብሎኛልና ያለች መፍቻችን እንከፋፈል እና ማሽኑን እንሽጦና ያንዳንዳችን ሙከራ ብናደርግ ይሻላል በማለት ተከፋፈለን። የራሴን ጋራጅ ከፈትኩ። ከዛ በጣም ደህና ለውጥ መጣ። ለ6 ወር ምናምን ከሰራው በኋላ መኪናን ከጋራጅ ማውጣት ጀመርኩ። መኪናን ከጋራጅ አወጣው። ከዛ ባለ መኪና ሆንኩኝ። ሙሽራው ሆኜ መኪና ሹፌር ሆንኩኝ። ከዛ የተሳካ መጣ እግዚአብሔር ይመስገን። ከዛ በኋላ ብዙ ነገሮች ቀስ በቀስ መሄድ ጀመሩ። ልጃችን ተወለደ እግዚአብሔር ይመስገን። አሁን በጣም ደህና ኑሮ ላይ ነው ያለ ነው። ትዳር ብዙ ጊዜ ብዙ ሰዎች ይላሉ። እኔ በራሴ ቤተሰቦች የማየው ካገባ በኋላ የመጀመሪያ ልጅ ስወልድ ይሄን እናገኘው ሁለተኛ እያለ ነው የሚያድገውና የእናንተ አንዱ ማሳያ ይመስለኛል። ደስ ይላል። እሺ የሚያስ የኛም ያው ጥያቄ ካቀረብኩ በኋላ ከተገናኘን በኋላ ሁልጊዜ የምንገኝ ፕላን ነው የምናደርገው። እንደምንጋባ ሁልጊዜ እናወራለን፣ እንነጋገራለን።
ማስታወሻ ትይዛለች። ለትዳራችን ምን ምን ነገር ያስፈልገናል የሚለው ነገር እኔም ያን ጊዜ ስራ ነበረኝ። ስራ እየሰራው እቁብ ምናምን መግባት እንዳለብኝ ትነግረኛለችና ግድ ለትዳር የሚያስፈልጉ ነገሮችን ማሟላት አለብን ብለን ቆረጥን። 2011 ላይ እንጋባለን የሚል ነገር ጊዜ ገደብ አስቀመጥን። ከዛ ለዛ 2011 ላይ ለመድረስ አሁኑኑ መስራት እንዳለብን አሰብንና የሚገርመው የኛ ለየት የሚያደርገው ገንዘብ ምናምን ስናገኝ ሁለታችንም እቃ ለመግዛት ነው የምንሄደው። እሷ ጋር እንዳይነቃ እኔ ቤት ነው እቃ ገዝቼ ቁጭ አደርጋለሁ። ደስ የሚል የትዳር ጊዜ ቆይታ ነው እያሳለፍን ያለነውና ስለ ሁሉም ነገር እግዚአብሔር ይመስገን ዛሬ ላይ አለን። አፌን አስከፈታችሁኝ። እሺ አቶ ሀብታሙስ? እንግዲህ ትዳር የራሱ ያው ገጽ በረከት አለው እንግዲህ እና የሆነ ቻሌንጅ ቢኖርም ያን ቻሌንጅ ተቋቁሞ ማለፍ ግድ ነው። ለምን ተቋም ነው። እኔ ባለቤቴን ሳገኛት ምንም የለንም በለበስ ነው ልብስ ነው። የመጀመሪያ አልጋችን የገዛ ነው አሁንም አለ ሙዚየም ነው ቤት አለ። ስለዚህ የራሱ በረከት አለው። በእርግጥ ይከብዳል። እንዴት አድርጌ ነው ማኖር የምንችለው? 140 ብር ነው ደግሞ ስለነገሩ በዛ ሰዓት ይሄ ሁሉ ነገር ተሸምቶ ነው በርበሬው የሰው ልጅ እኔ ፈርሶ የሚሰራበት ነው ብሎ በኔ። ስለዚህ ትዳር በጣም ደስ የሚልና ቆንጆ ተቋም ነው ብሎ ነው። ትዳራችሁ ይባርክላችሁ። አሜን። ያው የልጅ ምርቃት ነው ብላችሁ ተቀበሉ። አሜን ብለናል። ስለዚህ ትንሽ ይሄን ከተጨዋወትን ወደ ጥያቄዎቹ ልለፍ። የመጀመሪያ ጥያቄ ለባሎች፣ ባለቤትህ ለበዓል ግብአቶችን ለመግዛት የትኛው ገበያ ነው የምትሄደው? ከአቶ ሀብታሙ ጀምራለሁ። አጠገባችን ዘነበ ወርቅ ይባላል እና እዛ ዘነበ ወርቅ ገበያ ነው የምትሄደው። ዘነበ ወርቅ ገበያ ነው። ኤርሚያስ? ልጅ ኤርሚያስ? አቃቂ ገበያ ነው። አቃቂ ገበያ? ብዙን ያው እንትን ብልም እኔ ነኝ እንትን ብለው ግን ቢሆንም ያው እሷ ስላልሽ አቃቂ ገበያ። አቃቂ ገበያ። እሺ አቶ ታከለ? ያው እኛ እንግዲህ ሰንዳፋ ነው ያልነው። ሰንዳፋ ዋና ገበያ ቦታ እዛ ነው። ሰንዳፋ። እሺ ሁለተኛው ጥያቄ ለባሎች፣ ባለቤትህ ለሰው ማዋስ ወይም መስጠት የማትወደው እቃ ምንድን ነው? ከልጅ ኤርሚያስ ነው የምጀምረው። ልብስ። እሺ አቶ ታከለስ? ልብስ። አቶ ሀብታሙ? እንደኔ ድስት። የመጨረሻው ጥያቄ ለባሎች፣ ባለቤትህ የሀገር ባህል ልብስ ለመጨረሻ ጊዜ የገዛችው መቼ ነው? አቶ ታከለ? ባህላዊ ልብስ የገዛችው አለፈው በዓል ምን ነበረ? ገና። ለገና። ከዚህ በፊት የነበረው በዓል ከሆነ ገና። ለገና ባለፈው ለገና በዓል። እሺ ኤርሚያስ? እሷ ዲዛይነር ነች በሙያዋ ልብሶች ትሰራለች እና አሁን ይህንን የሰራችው ለልጃችን ልደት ነው። ራሷ ነች ራሷ ትሰፋለች? አዎ ትሰራለች። ታዲያ ምን ነው እኔን ይዛልኝ አልመጣችም ብላን ነበር። ተነጋግረን ነበር። ግድ መለካት አለብሽ እንደዚህ አይታስገም። ለነገሩ እሷ ጎበዝ ነች። እኔ ነኝ አሁን ያልኩት እንጂ እሷ ብትያት አንተ በስራው እየገባ ነው እንጂ እኔ ያበሻ ልብስ ይኖረኝ ነበር ዛሬ ከእናንተ ጋር ለብሻ ቀን ብለን ነበር። በእውነት ባለፈው መተን ስለነበር እንደመጣልኝ ነው የምቆጥረው። እሺ እና ይሄን ነው አሁን ለልጃችን ልደት። ለልጃችን ልደት። እሺ አቶ ሀብታም? ለጥምቀት ይመስለኛል። ለጥምቀት ያልሆነ ቀሚስ ይበጣጠስ ብላ ለጥምቀት። እሺ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። እሺ ሚስቶች እንኳን ደህና መጣችሁ። እንዴት ነው ቆይታችሁ? ጥሩ ነው። እሺ ግን ወደ ጥያቄ ከማለፌ በፊት እኮ አሁን 26 ዓመት 34 ዓመት ፍቅር መገላለጽ አያስፈልግም ትላላችሁ? ልጆቻችሁ ስላሉ ነው ያፈራችሁ? በቃ እንደው የሚጀምረው ከእናቱ ሀብታሙ ነው። እንግዲህ የኔ ውድ የ5 ልጆች እናት ሰምታችኋል አይደል ልጆች? ስለዚህ 1000 ዓመት ኑሪልኝ በጣም ነው የምወድሽ እላለሁ። ወይዘሮ ትዕግስት እኔ አሜን ልበል ወይስ እርሱ ይላሉ? አይ እኔ እላለሁ አሜን። እናቴ መሰሉኝ በእውነት ሲያፍሩ ግን ገዙ ይሙት። እርሱ ደግሞ አሁን ፍቅሮትን ደግሞ ግለጹላቸው ለአቶ ሀብታሙ። እሺ ከዚህ የበለጠ እድሜ አብረን ኖረን ደግሞ ከይበለጠ እንድናረጅ ያርገን። እኔም እወድሃለሁ። አሜን።
እቺ እኮ ትቀመጣለች። ታዲያ ታሪክ ነው የምትቀመጠው። እሺ ኤርሚያስ እና ሻሎም የኔ ውድ የኔ ፍቅር በጣም ነው የምወድሽ፣ በጣም ነው ማፈቅርሽ። ልክ የመጀመሪያ ቀን እንደተገናኘንበት ስሜት አሁንም በዛ ስሜት ወድሻለሁ፣ አፈቅርሻለሁ። የልጆቼ እናት እድሜና ጤና ይስጥሽ። ጌታ በቃ ዘመንሽን ይባርክ። አንቺን እግዚአብሔር ለኔ ስለሰጠኝ ከልብ አመሰግናለሁ። ወድሻለሁ። የኔ ውድ ባል በጣም ነው የምወድህ። እግዚአብሔር ረጅም ዓመት እንድንኖር በፍቅር ይርዳን። እወድሃለሁ፣ አፈቅርሃለሁ። እሺ አቶ ታከለና ወይስ ብርሃን? እሺ አመሰግናለሁ። እኔ ውድ ባለቤቴ የልጆቼ እናት እድሜና ጤና ከተቀመጥን በላይ በጣም ሺህ ዓመት እንዲያኖርልን በጣም እመኛለሁ። ውድ ባለቤቴ በጣም ወድሻለሁ፣ አክብርሻለሁ። የኔ እናት እናቴ ነው የምልሽ። በጣም በጣም አድናቂ ነኝ። የኔ እናት እኔ ብታመም የምታስታምመኝ እናቴ ነሽ ብዬ ነው እንጂ ሀና ደግሞ አልልሽም። በጣም አመሰግናለሁ። ወይዘሮ ሀና ታኬ ነው የምለው። ታኬ በጣም ወዳለሁ፣ አፈቅራለሁ። የልጆች አባት እድሜ ጤና ይስጥ። ብዙ እናስባለን፣ ያሰብነውን ሁሉ እግዚአብሔር እንዲሞላልን ከእድሜ ጋር ፈልጋለሁ። እስከነ ልጆቻችን እስከነ ቤተሰቦቻችን አመሰግናለሁ። እኔ እንደዚህ አድርጋችሁ ልታስለቅሱኝ አይደለም። እኔ ደግሞ አላለቅስም። እሺ ደስ ይላል በጣም የተገላለጻችሁበት መንገድም። ስለዚህ በቀጥታ ወደ ጥያቄዎቼ ባልፈስ ዝግጁ ናችሁ? እሺ ወደ መጀመሪያው ጥያቄ አልፋለሁ። የመጀመሪያው ጥያቄ ባሎችን የጠየቅ ነው። ባለቤትህ ለበዓል ግብአቶችን ለመግዛት የትኛው ገበያ ነው የምትሄደው ብለን ነበር። ወይዘሮ ሀና የትኛው ገበያ ነው? ሁለት ቦታ ነበር የነበርነው። አሁን ያለንበትን ነው በፊቱ? እንደሱ እኔ ለጋሽ ታከለ የጠየቅኩት ምን ብዬ ነው እንደዚሁ ልክ ለእርሶ እንደጠየቅኩት አድርጌ ነው የጠየቅኩት። እንደዚህ ምርጫ ውስጥ አልገቡ፣ እሳቸውን ምርጫ ውስጥ አልገቡ። በቀጥታ ነው የመለሱት። ሰንዳፋ ገበያ። እሺ ቆይ ጋሽ ታከለ እኔ ያሳዩልኝ እስከምን እሱ ጋር አንደርስም። እሺ እንዳይወርቅ ብዬ ነው። አይወርቅ ተመችቶኛል። አሁን አሳዩልኝ። ሰንዳፋ ገበያ ብለዋል ወይዘሮ ሀና። ሻሎም እኛ አቃቂ ገበያ ነው። አቃቂ ገበያ። አዎ አሳይልኝ። ወይዘሮ ትዕግስት የት ገበያ? ዘነበ ወርቅ። ዘነበ ወርቅ ገበያ። እሺ አሳዩልኝ አቶ ሀብታሙ። ሁለተኛው ጥያቄ ለባሎች የጠየቅ ነው። ባለቤትህ ለሰው ማዋስ ወይም መስጠት የማትወደው እቃ ምንድነው ብለን ነበር። ከወይዘሮ ትዕግስት ጀምራለሁ። ላስብ ይለፈኝና አይ ያው ተመልሶ እኮ ይመጣል። ብርጭቆች ይሁንልኝ። ብርጭቆ። እሺ አሳዩልኝ አቶ ሀብታሙ። ድስት ነው ያለው። እውነት ነው? አዎ። ለምን? የቱርክ ድስቶች ስለሆኑ ሰው እንዲወስድብኝ አልፈልግም። ራሴ በጥንቃቄ ምን ያደርገዋል ሰው ቢወስደው? እኔ እንጃ ለምን እንደሆነ አላውቅም። እውነት ነው። እንዴት ተረሳ ታዲያ ይሄ ነገር? እንጃ ይለፈኝ ያልኩት ለዛ ነበረ። ደርሶ እስኪመለስ እንዳስብ ነበረ። ያው ነው። ሻሎም እኔ ልብስ ምናምን ማዋስ አልወድም። ልብስ? አዎ መዋዋስ አልወድም። ለምንድን ነው ልብስ ማዋስ ነው? ደስ አይለኝም። በቃ ደስ አይልሽ? እሺ አሳይልኝ። እሺ ወይዘሮ ሀና እኔም ተመሳሳይ ልብስ። ለምን? እሱ ስለማይወድ ነው። አሳይልኝ አቶ ታከለ። እሺ አንድ ለጣፋ። የመጨረሻው ጥያቄ ባሎችን የጠየቅ ነው። ባለቤትህ የሀገር ባህል ልብስ ለመጨረሻ ጊዜ የገዛችሁ መቼ ነው ብለን ነበረ። ከሻሎም ልጀምር። እኔ አልገዛም። አትገዥም? እሺ የሰራሽው ራሴ ነው የምሰራው።
መቼ ነው ብለን ነበር ጠይቀን፣ ግን ምላሽ ሰጥቶናል ኤርሚያስ። አሁን መጋቢት ላይ ለምን? ለልደት ፕሮግራም፣ ለልጃችን ልደት። ለልጃችን ልደት። እሺ ወይዘሮ ትዕግስት አቤት። መልስ የለም? ጥምቀት። ለጥምቀት። እሺ ለጥምቀት ያልሆነ ቀሚስ ይበጣጠስ አሳይልኝ። አዎ ወይዘሮ ሀናስ? ለልጃችን ምርቃት። ለልጃችሁ ምርቃት መቼ ነበረ? ጥቅምት ህዳር 14 2 ዓመት በፊት ለግራጁዌሽን አሳዩልኝ። ጥያቄዎቻችንን ጨርሰናል። ነጥብ አሳውቅና ቀጥሎ ደግሞ ባሎችን ሸኝተን ከሚስቶች ጋር ጥሩ ቆይታ እናደርጋለን። በመጀመሪያው ዙር አቶ ሀብታሙና ወይዘሮ ትዕግስት 10 ነጥብ፣ ኤርሚያስና ሻሎም 15 ነጥብ፣ አቶ ታከለና ወይዘሮ ሀና 10 ነጥብ። እንግዲህ የመጀመሪያ ዙር ይሄን ይመስል ነበር። አሁን ደግሞ ባሎችን አስወጣለሁ። ሁለተኛ ዙር እያንዳንዱ ጥያቄ 15 ነጥብ አለው። እኩል ነጥብ ካመጣችሁ ቦነስ ጥያቄ አለ። ቦነስ ጥያቄ ስንት ነጥብ ነው ያለው? 25 ነው ወይዘሮ። እሺ ባሎች ደግሞ አሁን በተራ ውጪ ትቆዩልንና ከሚስቶች ጋር ቆይታ አደርጋለሁ። መልካም ጊዜ። እሺ ከባሎች ጋር ቆንጆ ቆይታ አድርገን ነበር። ከእናንተ ጋርም አሪፍ ነው የሚሆነው አይደል? ሻሎም ምን የሚል ይመስልሻል ኤርሚያስ? ስላንቺ አይ ጎበዝ ናት የሚል ነው የሚመስለኝ። ጎበዝ ናት፣ ጠንካራ ናት፣ ስራ ትወዳለች የሚል ይመስለኛል። እውነት? እሺ ወይዘሮ ትዕግስትስ? ኃይለኛ ናት ሊል ይችላል ምናልባት። ወይዘሮ እኔ ጎበዝ ናት፣ ስራ ትወዳለች ይላል። እናንተ ከባሎቻችሁ በጣም የምትወዱላቸው ነገር ምን እንደሆነ ብትነግሩኝስ? ብዙ ነገሮቻቸውን ኦፍ ኮርስ ትወዱላቸዋላችሁ፣ ጥያቄ የለውም። ግን የበለጠ ግን የምትወዱላቸው ደግሞ ይሄ ነገሩን ነው የምትለው። እኔ ታኬ ሁሌ ደስተኛ ነው። በቃ ጨዋታ እንወዳለን፣ መደሰት ነው በቃ ሁሌ የሚፈልገው እሱ፣ መከፋት አይፈልግም። ስለዚህ ሁሌ ባህሪው ደስተኛ መሆን የሚፈልገው፣ ስታኮርፊም አይወድም። ኤርሚያስስ? ኤርሚያስ እኔ ምንም ማልወድለት የለም። ተወዳጅ ነው። እሱን ማገረጫለሁ። እኔን እንደ እንትን አታርጊኝ። ተይ ግን ተይ። ተወዳጅ ነው፣ ተጫዋች ነው፣ ተግባቢ ነው። ለልጆቹ ያለው ነገር በቃ ለቤተሰቡ ያለው አክብሮት፣ ፍቅር በጣም ደስ ይለኛል። ምርጥ አባት ነው ለልጆቹ፣ ምርጥ ባል ነው እና ደስ ይለኛል በሱ። ወይዘሮ ትዕግስተኛ ነው። ለእኔ ምርጥ ባል ነው። ባልኩት ይሄዳል። ለልጆቹም ደግሞ እንደ ወንድም ነው አብሯቸው የሚሆነው። ደስ ይለኛል ይሄ ባህሪ። ስለዚህ ወደ ጥያቄዎቹ ልለፋ አይደል? ቺንካነሳ እሺ። የመጀመሪያ ጥያቄ ለሚስቶች፣ ባለቤትሽ ከፈረሰኛ ውጪ ከዶሮ ብልት የሚወደው የቱን ነው? ወይዘሮ እግር ስለማይደርስ ነው እንጂ እግር ይወዳል። አይደርስም? ሁሉም ልጆች ይወዳሉ። ሁሉም አሁን ማይወድ ደህና ስጋ ያለው እኮ እሱ። ሁሉም ተሻምቶ የሚበላው እግር ነው። አታከለ የሚወዱትም ያው በዛ ይላል ታፋ ምናምን። እግር ሲመጡ እግር ነው የሚሉት። እግር። እሺ ኤርሚያስስ? ሁሉንም ይወዳል፣ ግን ምናልባት ታፋውን ይሁን ስጋ ያለው በጣም ታፋ ይመስለኛል። እግር ታፋ። ወደ ሁለተኛው ጥያቄ አልፋል። ሁለተኛው ጥያቄ ባለቤትሽ ስንት ክራባት አለው? ወይዘሮ ትዕግስት? 4 ሻሎም? አይጠቀምም ከረባት፣ ግን ምናልባት 2 የነበረው። አዎ 5 ክራባት አለው። እሺ የመጨረሻው ጥያቄ ለሚስቶች፣ ባለቤትሽ ደሞዝ እንደተቀበለ መጀመሪያ የሚያደርገው ምንድን ነው? ከሻሎም ነው የምጀምረው። ትራንስፈር ነው የሚያደርገው። ወደ ማን?
አንዳንድ የሚከፈሉ ክፍያዎች የትምህርት ቤት ምናምን እሱን ይከፍላል። ስለዚህ ትራንስፈር ነው የሚያደርገው በሚለው እንያዛ። ለትምህርት ቤት አስቤዛ ይሆንልኝ ይቅርታ። ስለዚህ መጀመሪያ ደሞዝ እንደተቀበለ የሚያደርገው አስቤዛ ወይ አስቤዛ ይገዛል። አስቤዛ መግዛት። እሺ ወይዘሮ ትዕግስት? እኔ ያው ደሞዝ በወር ምናምን አይደለም የሆነ ነገር ደስ ብሎት ካገኘ ለሚበላ ነገር ለኛ ስጋ ስለምወድ ስጋ ወይን ምናምን ገዛዝቶ ይመጣል። ስለዚህ ስጋ መጀመሪያ ስጋ ነው የሚገዛው። እሺ ብር ሲገኝ ያው ደሞዝ ካልሆነ ያው ሲገኝ ብቻ እንደዛ ነው። ስጋ ነው የሚያስደስተን ነገር ነው ገዝቶ የሚመጣ ለቤት። እሺ ወይዘሮ? ምንም አይገዛም፣ አምጥቶ ለኔ ነው። ምንም አይገዙም? ምንም አይገዛም፣ አምጥቶ ለእርሶ። ሙሉ ደሞዙን ለኔ ነው። ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጠራና የእነሱን ምላሽ ደግሞ እንሰማለን። እሺ ባሎች እንኳን ደህና መጣችሁ። እንኳን ደህና ቆየሽን። ቆይታችሁ ጥሩ ነበረ። ወደ ጥያቄዎቻችን ላልፍ ነው። የመጀመሪያ ጥያቄ ሚስቶች እየጠየቅ ነው። ባለቤትሽ ከፈረሰኛ ውጪ ከዶሮ ብልት የሚወደው የቱን ነው? ኤርሚያስ ነው የምጀምረው። ታፋ ነው። ታፋ። አቶ ሀብታም እንትን ምንድን ነው? እግር። እሺ አቶ ታከለ? መቋደሻ። አይ ኃይለኛዋ ናት እኮ ስጋ ግን የላትም። መቋደሻ። አሁን ሶስታችሁም አሳዩልኝ። ሁለተኛው ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ ስንት ክራቫት አለው? አቶ ታከለ ስንት ከረባት አለው? 5 ከረባት። 5 አሳዩልኝ። ኤርሚያስ? 4 አሳይልኝ። ሁለት። እሺ አቶ ሀብታሙ? 4 ይመስለኛል። 4 አሳዩልኝ። የመጨረሻ ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ ደሞዝ እንደተቀበለ መጀመሪያ የሚያደርገው ምንድን ነው ብለን ጠየቅን። ከአቶ ሀብታሙ እንጀምር። ማለት ደሞዝ እንደተቀበልኩ እኔ ማስረከብ ነው ስራዬ። ወዴት? ወደ እሷ ነው ማስረከብ፣ መስጠት ነው። ያው ደሞዝ ይሄ ነው ብዬ ወደ ዕቃ መስጠት ነው፣ ሙሉ ለሙሉ። አዎ እኔ ምንም አልነካም። ከዛ በኋላ ነው እጅም ዘረጋው ነው። ከዛ ነው። አዎ ውሎ ይግቡ። አሳይ። አሜን። ትንሽ ከፍ ያደርጋል። እሺ ኤርሚያስ? እኔም ከእሷ ጋር ነው አንድ ላይ ነው የምንጠቀመው። ስለዚህ እሷ ጋር ነው ብር ማለት አንድ ላይ ነው የምንጠቀመው። እንዴት እናርጋት? መልስ ምንድነው የምትገዙት ነው ወይስ ምንድነው የምታውቁት? ጥያቄው ባለቤትሽ ደሞዝ እንደተቀበለ መጀመሪያ የሚያደርገው ምንድን ነው? መጀመሪያ ማደርገው ትምህርት ቤት መክፈል። ትምህርት ቤት መክፈል። አስራት አሳይ። እሺ አቶ ታከለ? ያው የግል ስራ ነው የምሰራው፣ ደሞዝተኛ አይደለሁም። ያው ግን የሆነ ገንዘብ ሲገኝ መጀመሪያ ባገኘሁት ከሞላልኝ አስቤዛ ነገር ነው ገቤት ይዤ የምመጣው። ምን የተገኘውን በብዛት ስጋ ነው ይዤ የምመጣው። ስለዚህ ልክ ገንዘብ ሲገኝ የመጀመሪያ ነገር ስጋ ስለምወድ ስጋ ይዤ እመጣለሁ። ስጋ ለቤተሰቡ በሙሉ? ለቤት ያው። እሺ አሳይልኝ። ቤተረሃን የሁለተኛ ዙር ጥያቄዎቻችንንም ጨርሰናል። ነጥብ አሳውቅና የዛሬ የበዓል መዳረሻ ተሸላሚዎቻችንንም እንዲሁ በዛሬው እንተዋወቃለን ወይ? አቶ ሀብታሙና ወይዘሮ ትዕግስት 40 ነጥብ፣ ኤርሚያስና ሻሎም 25 ነጥብ፣ አቶ ታከለና ወይዘሮ ሃና 30 ነጥብ፣
የዛሬ እንተዋወቃለን አሸናፊዎቻችን አቶ ሀብታሙና ወይዘሮ ትዕግስት የ25000 ብር ተሸላሚዎች ነበራችሁ። ግን ልዩ የበዓል መዳረሻ ፕሮግራማችን እንግዶች ስለሆናችሁ 10000 ብር ተጨምሮበት የ35000 ብር ተሸላሚዎች ናችሁ ማለት ነው። ኤርሚያስና ሻሎም እንዲሁም አቶ ታከለና ወይዘሮ ሀናም በባዶ እጃችሁ አይደለም የምትመለሱት። እናንተም ልዩ የበዓል መዳረሻ እንግዶቻችን ስለሆናችሁ 10000 ብር እንሸልማችኋለን። መጪው በዓል የሰላም የፍቅር የጤና እንዲሆንላችሁ ከወዲሁ እመኛለሁ። መልካም በዓል ይሆንላችሁ። እንተዋወቃለን። ይሄን ይመስል ነበር። መልካም ቀን